ተፍ ብላ ታች ላይ ብላ እንግዲህ ሄርሜላ አብርሽን አስፈትተዋለች። ከመሸም ቢሆን ማለት ነው። ቅድም በእርግጥ ያው እህትዮም አለች። ቅድም ራሱ ደክሞኛል ምናምን እያለች ነበር እሱ ጋር ቆይታ ነገሮችን ለማስጨረስ እንደሄደች ቅድምም እህትየው ስትናገር ነበር። እና ወነገ እንደውም ወንዛሬ ነበር ያለችው። እና እንግዲህ ሳያድር ዛሬውኑ እንግዲህ አስፈትተውታል ማለት ነው። በዚህ አጋጣሚ ግን የሳኩት ሳቅ አትጠይቁኝ። ገረጣህብኝ የኔ ቆንጆ ከሳህብኝ ያጭውረት በአንድ ቀን ከሳብሽ አይደል? ለአንተ እኮ አይገባም። አረ በናትሽ ለሌላ ሰውማ ሲሆን ይገባል እስር ቤት አይደል? ለሱ ሲሆን ጽድቅ ነው። እሱ ጽድቅ ነው። ምንም አጽያት የለበት ወንጀል የለበት ስም አላጠፋ ነጻ ስለሆነ ለሱ እስር ቤት የሚገባው አይደለም። ለሌላ ሰው ሲሆን ነው እናንተ በቃ እስር ቤት ይገባዋል ብላችሁ የምታስቡትና ለማንኛውም አመት ቢታሰር ምልቶኝ ነው። በአንድ ቀን ከሳብኝ ጠቆርክብኝ ስቅ ያለው እግዚአብሔር እንደዚህ ካልሽ አመት ቢሆን እንዴት ልትሆኝ ነው? እና በነገራችን ላይ እስር ቤት ለሰው ልጅ የሚመች ነገር አይደለም አለች እሷም እሱም ማለት ነው። አያቸው በራስ ሲሆን ማለት ነው። በራስ ሲሆን እንደዚህ ያንገበግባል። ማንም ሰው እኮ በዛ ጫማ ውስጥ ቆሞ ሲያወነው ለካ እውነትም ይሄ ነገር አይመችም፣ ለእኔ ያልተመቸኝ ለዛ ሰውም ለካ አልተመቸውም ማለት ነው ብሎ የሚያስበው በዛ ሰው ጫማ ውስጥ ሲቆም ነው። ዛሬ ከሄርሜላና ከአብርሽ የተረዳሁት ያንን ነው ከራሱ ራሱ የሰማሁት ማለት ነው። እና ለማንኛውም አብርሽ የአንድ ቀንም ቢሆን ያው ከእሳ ገረጥ አልክ እንጂ እሱስ ምንም አልሆንክም። ያው ወንድ ልጅ ነው ያለ ነው። በእርግጥ ግን ደግሞ አንድ ቀንም ቢሆን ደግሞ ያው እነ ኤፍሬምም እነ ዳኒም አንድ ቀን ቢሆን ከቁንጫ ጋር ሲደንሱን ያደሩት አንተም ያው ስደንስ አድረሃል። ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ ቤተሰቦቼ እንዴት አመሻችሁ? እኔ ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ በዝት ርፍርፍርፍ ይበል የኔ ውድ እህቶች ማለት ነው። እንዲሁም ደግሞ ባለቻችሁ ጊዜ አብቃቅታችሁ ኮሜንትም ላይክም ሰብስክራይብም ለምታደርጉኝ የእውነት ከልብ አመሰግናለሁ። ክበሩልኝ። አሁንም እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንደተለመደው ማለት ነው በአክብሮትና በትትና የኔ ምርጦች የኔ ውድ እህቶች የኔ ቅመሞች እጋብዛለሁ ማለት ነው። ያለ እናንተ መቼም ሚዲያው እንደማይደምቅ ታውቃላችሁ። እናንተ ከሌላችሁ ቲክቶክ ብትሉ ዩቱብ ብትሉ በቃ ጨር ነው እንዴ ዛሬ ላይ እነሱ ራሱ መጥተው የት ይጨፍሩ ነበረ? እናንተ ወዳችሁና ፈቅዳችሁ ስለምታዩቸው ስለምታበረታቷቸው አይደለ እንዴ? እናንተ ባትኖሩ ሁሉ ነገር እኮ በተለይ አረብ ሀገር ያሉ ልጆች እነሱ ባይኖሩ የምር እኔ እንጃ ማንም ሰው ዩቱብ ላይ የሚመጣ አይመስለኝም። እና ለእናንተ ለማንኛውም እድሜና ጤና ይስጣችሁ። ለምትወዱኝም ለምትጠሉኝም ለሁላችሁም እግዚአብሔር ለምን በስደት ላይ ስላላችሁ እግዚአብሔር ሰላማችሁን ጤናችሁን ያብዛላችሁ ማለት ነው በዚህ አጋጣሚ ማለት ነው። እና ዛሬ እንግዲህ ያው አጅሪት ያው ሄርሜላ አብርሽ ተፈቷል ማለት ነው። ያው ምንም ጥፋት እንደሌለበት የተከሰሰው ደግሞ ያው በስም አጥፊነት እንደሆነ በዛ ምክንያት እንደታሰረ ያው አንድ ቀን ታድሮ ዛሬ እንግዲህ እንደምንም ብለው ታች ላይም ወጥተው ወርደውም እንግዲህ ተፍ ብለው ዛሬ ተፈቷል ማለት ነው። ግን እንደተፈቱ ወዲያውኑ የወሰኑት ውሳኔ ምንድን ነው? ሩታን ከዚህ በላይ ይበቃሻል፣ ከህይወታችን ውጭንን፣ የራስሽን ህይወት ኑሪ፣ የራስሽን ጸጋ እግዚአብሔር ሰጥቶሻል። ከኛ ምንድን ነው የምትፈልጊው? ሁሌ እስከ መቼ ነው በእንደዚህ አይነት ሁኔታ የምንዘልቀው? ያንቺም ተመልካቾች አሉ፣ የኔም ተመልካቾች፣ የሁለታችንም የሶስታችንም ተመልካቾች የሚወዱን የሚያከብሩን ተመልካቾች ፊት ዛሬ ቃል ተገባብተን ለአንዴና ለመጨረሻ ይሄንን ምዕራፍ ዘግተን በአዲስ ምዕራፍ መምጣት አለብን። መደራረስ የለብንም። እንደውም አብርሽ ገረምከኝ፣ ታስቃለህ። ለልጅህ እናት እንደማብሽ አንተ ራስህ እኮ ማለት ነው አብርሽ ራስህን ንጹህ ለማድረግ የምትሄድበት መንገድ በጣም ነው የሚያስደንቀኝ። ለምሳሌ ልንገራችሁ ቤተሰቦች፣ አንደኛ እኔን ለማስጠቆር አልክ። አንተ ራሱ ሄርሜላ በጠፋች ሰዓት የሩታን ስም ለማጥፋት ሩታን በሚወዷት ልብ ውስጥ ባለችበትን ለማውጣት ከሚወዷት እህቶቿ ልብ ውስጥ ለማውጣት ራሱ እኮ አንተም ሄርሜላ ማትፈነቅ ድንጋይ ነው። ይሄ እኮ ግልጽ ነው። አንተ ዛሬ እኔን ከሚወዱኝ ቤተሰቦች የልብ ውስጥ ለማውጣት የኔን ስም ለማጥፋት ነው ይህንን ያደረገችው አልክ። በነገራችን ላይ ያሳሰረው እኮ ዳኒ ነው። በነገራችን ላይ ክሱንም የመሰረተው እሱ ነው። ሩታ የሩታ አሁን ጥፋቱ ምንድን ነው ካላችሁ ከዳኒ ጋር መተባበሯ ያ ልክ አይደለም።
የፈለገ አብርሽ ቢያጠፋም ቢያስቀይማትም እሷ እንዳልኳችሁ ተሽና መገኘት ነበረባት። ማድረግም የሌለባትን ነገር አድርጋለች። አለፈ የመሰላትን። እሷም ንዴት ውስጥ ስላለች እኔም ስሜ ጠፍቷል በማለት ያለችበት ሁኔታም ጥሩ ስላልሆነ በስሜታዊ ወጣትነትም አለ። አሁን ያለችበት ደግሞ ጥሩ ያልሆኑ ስሜቶች አሉ። እነዛ ተጨማምረው አድርገዋለች። ለእኔ ልክም ባይሆን ከዳኒ ጋር መተባበሯ ማለት ነው። ግን አብርሽ አንተስ ሄርሜላ ራሷን እንትን ባለች ሰዓት እኮ አንተም እሷን እኮ በተመልካች ፊት ሩታ እንደዚ አይነት ልጅ ናት እንዴ እሷ ትሆናለች እሷ ናት ተብሎ የሌለ ስም የሌለ ፍርድ እንዲሰጣት እኮ አድርገሃል። ስንት ኮሜንቶች ወርደውባታል፣ የስድብ ናዳ ማለት ነው። አንተም አድርገዋል። ራስን ንጹህ ለማድረግ ግን የምትሄድበት መንገድ የእውነት ይገርመኛል። እና በዚህ አጋጣሚ አሁን ሄርሜላን እንደ አዲስ ፍቅረኛ አድርገ ለልጅ እናት ማስተዋወቅ ምን ማለት ነው? ምን ማለት ነው? አብርሽ ልክ ነው ይሄስ? እሷስ የልጅ እናት አይደለች? ነገ እኮ ልጅን ለማየት እኮ ትሄዳለ። ነገ እኮ ልጅ አድጎ ይህን ቪዲዮ ያየዋል። ይህን ቪዲዮ ያየዋል። ምን አይነት አባት ነው እስከሚል ድረስ ማንም ልጅ እኮ እናቱን አባቱ የሆነ ነገር ሲል እንደሚወድ እንዳይመስል ነገር ልጅ ይወቅሳል። በነገራችን ላይ አሁን እሺ ሄርሜላ ፍቅረኛ ናት ካላወቅሽ አዲስ ህይወት ከእሷ ጋር ጀምሬያለሁ፣ ህይወት ጀምረናል። ከዚህ በኋላ እኔና አንቺ አልፈልግሽም፣ የማትፈለጊበት ቦታ። ይሄን ሁሉ ቃላቶች ለምን አስፈለጉ? አብርሽ አንተስ እስቲ ዞር ብለህ ራስን ተመልከት፣ ራስን አዳምጥ እስቲ። አንተስ የምትናገረው ንግግሮች ልክ ነው ብለህ ታስባለህ? አዎ እኔ በእርግጥ አሁን ይሄ በቃ እንዳሉትም በተመልካች ፊት ለአንዴና ለመጨረሻ እንኳን እናንተ እርስ በርስ ከካሜራ በኋላ ያለውን ባላቅም እርስ በርስ እንኳን ቪዲዮ ላይ እየመጣችሁ በምትሆኑት ነገር ተመልካችም እየሰለቸ ነው። ሩታንም ተይ የሚሏት ብዙ ናቸው። በቃሽ ይበቃሻል፣ አቁሚ፣ ይሄንን ምዕራፋችሁን ዝጉ የሚሉ ብዙ ናቸው። በእናንተም እንደዛ ይኖራሉ። ሁሌ አንድ አይነት ነገር ይሰለቻል። እኛም እንፈልጋለን ይሄ ነገር እንዲዘጋ። ግን ታሪኩ እንዲዘጋ አሁን ያልሆኑ ቃላቶችን መናገር ለአንተስ ተገቢ ነው ወይ? እኛ የመጣ ነው በስነ ስርዓት ልናናግራት ነበር። እሷ ራሷን ሁሌ እንዳይለኛና እንደ ጀግና ትቆጥራለች አለች። እሷን ወዲያው እኮ ቡግ የሚያረጋትና ያልሆነ ንግግሮችን እንድትናገር ደግሞ ያልሆነ ንግግር ስትናገር አልሰማዋትም። አንተ ባደረከኝ ልክ ነው እኔም እጥፍ አድርጌ መለስኩት አለች። አንተ በሰራት ልክ እንደገና ደግሞ አንተ ካልደረስክብኝ እኔ አልደርስብም አለች እንጂ ይሄና አልፋ ዘልፋ እንደውም አንተ በተናገርከው ልክ እንደውም ሩታ አልተናገረችም። ያው እሷን ብዙ ጊዜ ጥፋተኛ ናት፣ ያው አንደኛውን ስሟ ደሟ ገኗል አይደለ? ያንን ለማድረግ ያው ትጥራላችሁ፣ ራሳችሁን ንጹህ አይነት አድርጋችሁ ለማቅረብ ትሞክራላችሁ እንጂ አንተ በተናገርካት ነው እሷም የተናደደችው። አንተ ንግግር አልፈልግሽም፣ በቃ ከህይወታችን ውጪ የራሽን ህይወት ኑሪ፣ እኔ ያንቺን ብሆን የማልፈለግበት ቦታ መገኘት አልፈልግም አልካት። እሺ ይህ አያማትም? ሰው አይደለችም? ያውም ደግሞ አንድን ሴት አቅፈ ተደግፈ አንድን ሴት ከሷ ኋላ የመጣችን ሴት ተደግፈ አቅፈ እንደዚህ አይነት ንግግር ለልጅህ እናት ብዙ ዋጋ ለከፈለችልህ ከቤተሰቦቿ እኮ ቢገባ ብዙ ተብለ። ሄርሜላ በነገራችን ላይ አንቺም የዕጣ ይደርስሻል። እመኚኝ፣ ማንም ሰው የዘራውን ነው የሚያጭደው። አንቺም እሱ ያለውን ብለሻታል። አይፈልግሽም፣ አርፈሽ ተቀመጪ፣ ልጅሽን አሳድጊ አልሻት አይደለ? ምን ትሰሪያለሽ? አንቺም እሱ ያለውን አልሻት። አንቺንም ደግሞ ነገ አንቺ ሩታን እንዳልሻት ሁሉ አንቺን የምትልሽ ሴት ነገ ትመጣለች። ምክንያቱም ማንም ሰው ማለት ነው በዚህ ምድር ላይ የዘራውን ነው የሚያጭደው። አንቺም ታጭጃለሽ። እኔ እንጃ ሄርሜላ፣ የአንቺ መጨረሻ ራሱ እኔ የምር ያሳዝነኛል በነገራችን ላይ ማለት ነው። አንቺ ሴት ሆነሽ እንኳን ትናንት መተሽ ከኋላ የመጣ አይን አወጣ ይባላል። አንቺም እሷን አይፈልግሽም አልሽ። አንቺንም እንደዛ የምትልሽ ሴት ትመጣለች። ምክንያቱም አንቺም ያስቀመጥሻት የዘራሻት ልቦናሽ የሚያውቀው ብዙ ነገር። አንቺ በነገራችን ላይ ክፍተት ፈልገሽ መጣሽ እንጂ ከበፊቱንም አብርሽን ተወጁ ነበረ። ከበፊቱንም እሱን ታፈቅሪው ነበረ። የሆነ ክፍተት ትፈጥሪ ነበረ። አጋጣሚ አግኝተሽ ግን ገባሽ። አጋጣሚ አግኝተሽ በዛን ሰዓት ብትመጪ ተቀባይነት እንደማታገኝ ስለምታቂ አጋጣሚውን ተጠቅመሽ ገባሽ እንጂ በፊትም ተወጁና ታፈቅሪው ነበር ማለት ነው በሩቅ። ዛሬ ግን ሩታን እንደዚህ ያልሻት፣ አንቺም ነገ የዘራሻትን ታጭጃለሽ። ማንም ሰው የዘራውን ሳያጭድ ምንም ነገር እውነት ምንም የዘራችሁትን ሳታጭዱ ምንም ጥሩ ነገር ማጨድ አትችሉም። መጀመሪያ የዘራችኋትን ታጭዳላችሁ። አንቺ ያልሻትን ደግሞ ነገ አንዷ መታ አንቺን ትልሻለች። እመኝ፣ እሷ ቢገባሽ ለአብርሽ ብዙ ዋጋ የከፈለችለት ልጅ ናት። ከቤተሰብ ጀምሮ ብዙ የተባለች ልጅ ናት። ብዙ ድንጋይ የተወረወረባት ልጅ ነበረች። እሱ ዛሬ ተደግፎ አንቺን የልጁን እናት ነገ እኮ ቢያቅ ማለት ነው ቢያቅ ምንም ይሁኑ
በማላቸው አይስማሙ፣ ይለያዩ፣ የራሱን ህይወት ይጀምር፣ እሷም የራሷን ህይወት ትጀምር። ግን ልጅ የሚባል ነገር ነገ የሚያስተዛዝብ ነገር መሀል ላይ ሊለያዩበት የማይችሉት ያስተሳሰራቸው ልጅ የሚባል ነገር አለ። እሱም እኮ ቃላቶቹ ያናዳል። እኛ እኮ ሩታን አንዳንድ የምንቆጣት ኃይለኛ ስለሆነች የያዘችውን ነገር መተው ስለማትችል ቦግ ቦግ ስለምትል ነው እንጂ እሱ የሚናገረው ንግግር ግን ቅስም እንደሚሰብር ታውቃላችሁ። አሁን ከኛ ህይወት ራቂ ለማለት እነዚህ ንግግሮች ምን አመጣው? ሄርሜላንስ እንደ አዲስ ፍቅረኛ አድርገ ለእሷ ማስተዋወቅ ያንተስ ማብሸቅ አይደለም? ያንተስ ንግግሮች ልክ ናቸው? እና ለማንኛውም ቤተሰቦች እኔ ራሱን እሷን ጠቅ 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 ያደረጓትና እሷ ደግሞ ወዲያውኑ አትችልም ቦግ ቦግ ስትል እሷን እንደ ኃይለኛና እንደ ነገረኛ አድርገው የሚያቀርቡበት ሁኔታ በጣም ነው የሚገርመኝና ለማንኛውም መፈታት ደስ ብሎኛል። ማንም ሰው ምንም ይሁን ብቻ እንኳን ተፈታ መፈታት ደስ ብሎኛል። ግን ደግሞ ከዚህ በኋላ ነግረሃለች አንተ ራስህ ከደረስክባት እሷ ደግሞ የደረስክባትን እጥፍጥፍ አድርጋ እንደምትመልስልህ ነግረሃለች። አንተም አትድረስባት፣ በቃ በምክንያት አድርጋ አትሂድ። እውነቷን ነው። አሁን ባለፈ የዚች ልጅ መጥፋት እሷ የሚመለከታት ነገር የለም። እሷን እንደ ወንጀለኛ አድርገህ ቀድመ እሷ ጋር ነው የሄድከው አይደለ? እንዲህ ይሄም እኮ ያንተ ጥፋት ነው አብርሽ። የራስን ጥፋት ሸፋፍነ እሷን ብቻ ለማጉላት ትሞክራለህ። ስለዚህ አንተ ካልደረስክባት በምክንያት የሆነ ነገር ሲጠፋ እሷ ላይ የሆነ ነገር ተጠንስሶ የሆነ ነገር ውስጥ ስትገባ እሷ ናት እያልክ እሷ ጋር ቅድሚያ የምትሄደው። እስኪ አንተ መጀመሪያ ቆራጡንና እሷን ላለማግኘት ወስን። እንዳልከውም ደግሞ እያለ ነበር ካልሆነ ወደ ሌላ ሀገርም ያው ሄደው ለመኖር እያሰበ እንደሆነ ነው ሲናገር። አድርጉት፣ እንደውም ግልግል ነው። እሷም አርፋ ስብስብ ብላ ትኖራለች፣ እናንተም ህይወታችሁን አርፋችሁ እዛ ስብስብ ብላችሁ ትኖራላችሁ። እንደዛ ሲል ነበረ። ካልሆነ እኔ አሁን ደክሞኛል፣ በዚህ ከቀጠልን ሌላ ድርጊት ውስጥም ስለምንገባ ወደ ሌላ ሀገር ሄደን እንኖር እያላት ነበረና ያደርግላችሁ ሂዱ። ሁሉም ለየፊናው ሰላም ያገኛል ብዬ ነው የማስበው። ና አንተ እስቲ መጀመሪያ ቆፍጠን በልና በሰበብ አስባቡ እሷን ለማግኘት የምትሄድበትን መንገዶች፣ ምክንያቶች ዝጋና ከዛ እሷም ትቆርጣለች። በቃ ያኔ እኛም አለን። ዛሬ ሰጣችሁን አይደለ? ዛሬ ቪዲዮ ማስረጃ ነው። እኛም አለን። በቃ ለምን እንላታለን። ሩታም አንተ ጋር እየፈጠረች ያለችው ችግር ካለ እውነትም ሩታን ጥፋተኛ እንላለን። አንተ ሳትደርስባት እሷ ከደረሰችብህ ማለት ነው። ያንን ደግሞ እንዳልከው እኛ ምስክር ነን። እስቲ ማን ነው ቆፍጣናው? ማን ነው አስቸጋሪው? ማን ነው እንዳልከውም ኃይለኛ? እሷን እንግዲህ ኃይለኛ ራሷን ታደርጋለች ምናምን እያልክ ነበረ። እናንተ ተቅለስልሳችሁ እሷን ለመስበር የምትሄዱበት መንገድ ቀልድ ነው እንዴ? ግን በጣም ያሳዝነኛል። ምክንያቱም ሁለቱም ጋር በጣም ጥፋት አለ። ቤተሰቦች የተዋለደ ሰው እንዴት እንደዚህ ይሆናል? እንዴት በመሀላቸው ልጁ አሳዝናቸውን ቢያንስ የተዋለደ ሰው መሀሉ ላይ ዘር ያለ ሰው መሀሉ ላይ እኔ እንጃ እግዚአብሔርን እንደዚህ እዚህ ደረጃ ድረስ እንዴት እኔ እንጃ። እኔ በጣም ነው የሚገርመኝ የሩታና አብርሽ ነገር ማለት ነውና እንደው ሳይዋለዱ ቢሆን ይሄ ነገር የተፈጠረው እንዴት አሪፍ ነበርና ለማንኛውም ያው አንቺም አይቀርልሽም። እሷም እንኳን ለሱ ብዙ ዋጋ ከፍላለች። በእርግጥ የሆነ ሰዓት ላይ ስህተት ብትሰራ አንቺም ደግሞ ነገ ታጃታለሽ። ማንም ሰው የዘራው ላይ ያጭዳል። በነገራችን ላይ የጊዜ ጉዳይ ነው። አንቺም ሴት ልጅ ነሽ። አንቺም ዛሬ ያልሻትን ቃል ነገ ደግሞ አንዷ ለአንቺ መልሳ ትሰጥሻለች። እና በጣም ግን ያሳዝናል። አንዳንዴ በሩታ ዙሪያ ምን እንደማስብ ታውቃላችሁ? እኔ እንደው የሩታ እህት ብሆን ማለት ነው የእውነቴን ነው ብላችሁ ሩታን እንዴት ጠንካራና ጀግና ቆራጥ ሴት እንደማደርጋት የሩታ እህቶች ራሱ አንዳንዴ ሳያቸው ያናዱኛል። የምር ቤተሰቦች ለምን ብትሉኝ ለምን እህታቸውን ማገዝ አቃታቸው? ቢያንስ በሀሳብ ጀግና ቆራጥ እንድትሆን በቃ የራሷን ህይወት የምትጀምር አይነት ሴት እንድትሆን እርግፍ አድርጋ እንድትሆን ለምን ካጠገቧ ሆነ አግዟትም? የእውነት ሩታ በጣም አጋዥ ትፈልጋለች። የምትመክራት መቼም የእናትን ልጅ የሚያክል ነገር የለም አይደል? የእናት ልጅ ናት። ከጎናችሁ ሲከፋችሁም የሆነ ቦታ እንዳትደፈሩባት ሰው እንዳይደፍራችሁ የምታደርገው የእናት ልጅ ናት። ከእናት ልጅ በላይ ምንም የለም። እና ለምን እላለሁ አንዳንድ ሰዓቸው ሁሉም ለየራሳቸው ቪዲዮ መሸቂያ ብቻ ነው የሚያደርጓት። እህቶቿ ራሱ የሩታ ማለት ነው። ለምን ካጠገቡ አይቆሙም? ለምን ካጠገቡ አይሆኑም? ልክ ቡዜ ወንድሟ ቆራጥ ሆኖ የራሱን ህይወት እንዲመሰርት እንዲደሰት እንዳደረገችው ሁሉ ለምንድን ነው እነሱስ ማያደርጉት? ሩታስ ለምንድን ነው የራሷን ህይወት እንድትጀምር ካጠገቧ ማይሆኑት? እኔ ደስታን አይደለም እያልኩ ያለሁት ወን ደግሞ ለትንሽ ጊዜ በቃ ከራሷ ጋር ጸጥ እንድትል የምትሄድበት መንገድ ልክ እንዳልሆነ ይበቃሻል በቃ ብለው እህቶቿ ከጎኗ ሆነው
ለምን እንትን አግዟትም? አጋዥ ያስፈልጋታል። በነገራችን ላይ ሩታ የምር ቤተሰቦቼ ቆራጥ እንድትሆን አብሯት የሚሰራ ሰው ጀግና ሴት እንድትሆን እና ብቻ ለማንኛውም ያው ትልቁ ነገር እንግዲህ እስቲ የሁለቱንም ጉድ እናያለን፣ እንጠብቃለን። በእርግጥ ያው እሷን እንኳን ባያገኛት አብርሽ እሷ ጋር ያሉትንም እኮ በተዘዋዋሪ ያገኛል። ሌላው ደግሞ የሜሪንና የቡዜን ፍቅር ደግሞ እናያለን። ያኔ እንዳልተአጥረገረጉ የእነሱም ደግሞ አዲስ ፍቅር ሊጀምሩ መሰለኝ ቅድም ከቡዜ የሰማሁትና የእነሱንም መጨረሻ ያሳየን ማለት ነው። ምርጦች እየና ያለው ነገር